ጤና ይስጥልኝ እንደምን አላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን ይህ በኢትዮጵያ ቴሌቪዥን የሚተላለፍላችሁ የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። የዛሬቱ ኢትዮጵያ ነገን ዛሬ በተሰኘው ዝግጅታችን ሀገራዊ በሆኑ አንገብጋቢና ትኩረት የሚሹ ጉዳዮች ላይ ክርክር ውይይት የሚያደርግ መድረክ ነው። በዛሬው መድረካችን ሀገራዊ ከሆኑ ጉዳዮች መካከል አንዱን መርጠናል። ይህም ጉዳይ ህገወጥ ስደት ነው። በደበኛ ባልሆኑ የፍልሰት እንቅስቃሴዎች አብዛኛው ቀላል ቁጥር የሌላቸው ኢትዮጵያኖች ለሞት ለአካል ጉዳትና ለስነ ልቦናዊ ቀውስ ይዳረጋሉ። ይሄ ሀገራዊ ጉዳይ ተወያይተንበት ተመካክረንበት የጋራ አመለካከትና አረዳድ ካልያዝንበት በስተቀር ወንጀሉንም ሆነ ድርጊቱን ለመከላከል የምንችልበት ሁኔታ አይኖርም። ስለዚህ በዚህ ጉዳይ ላይ ለመከራከር ዛሬ መጠን ተገናኝተናል፣ ለመወያየት ተገናኝተናል። እዚህ ስቱዲዮ በዚህ ጉዳይ ላይ ጉዳዩ ይመለከታቸዋል ተብለው የተለዩ ባለድርሻ አካላት በዚህ ውይይት ላይ ሀሳባቸውን እየሰጡ ይቆያሉ። እንግዶችም አሉን የመነሻ የውይይት ሀሳብ የሚያቀርቡልን። ከክልል ስቱዲዮችም አብረውን በዚህ ውይይት ላይ የሚሳተፉ እንግዶች ይኖራሉ። እኔ መድረኩን በመምራት ውይይቱን በመምራት ያበራችሁ መቆየው አወል ሱልጣን ባላለው እስከ ውይይቱ መጨረሻ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለውይይታችን መነሻ ይሆን ዘንድ ሀሳባቸውን የሚያካፍሉ መነሻ መልእክታቸውን የሚያስተላልፉ ለማብራሪያ የሚያቀርቡልን ሁለት እንግዶችን ጋብዘናል። እንግዶቹን በማስተዋወቅ ነው የምጀምረው። ከኔ በስተቀኝ በዛኛው ሳይድ ያሉት ዶክተር ተካልኝ አያሌው ይባላሉ። ዶክተር ተካልኝ አያሌው በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ረዳት ፕሮፌሰር ናቸው። ከሳቸው ጎን የሚገኙት ደግሞ አቶ ሰለሞን ሶካ በስራና ክህሎት ሚኒስትር ዴኤታ ናቸው። ሁለቱም ጥሪያችንን አክብረው የዚህ ውይይት ታዳሚ ለመሆን አቅራቢ ለመሆን ስለመጡልን እጅግ አድርገን ነው የምናመሰግነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን እድል ወደ ዶክተር ተካልኝ ወስድና ለመነሻ ይሆን ዘንድ በኢትዮጵያ ውስጥ የስደት ነባራዊ ሁኔታ ወይም ተጨባጭ ሁኔታ ምን ይመስላል? ህገወጥ ስደቱ በህዝባችን ላይ በሀገራችን ላይ በአጠቃላይ እያደረሰ ያለው ጉዳት እንዴት ይገለጻል? በስተመጨረሻም ደግሞ በማብራሪያዎት ይህን ችግር ከመቅረፍ አንጻር ዜጎቻችንን ከሞትም ከአካል ጉዳትም ሆነ ከስነ ልቦናዊ ቀውስ ለመጠበቅ ምን አይነት እርምጃዎች መወሰድ አለባቸው የሚሉ ጉዳዮች ላይ አተኩረው 10 ደቂቃ ወስደው ማብራሪያ ቢያቀርቡልን። በመጀመሪያ ላይ ማነሳ ሀሳብ በአጠቃላይ ጉዳዩ ወይም ኢሹ ስርጭቱ ምን ይመስላል፣ ሂደቱ ምን ይመስላል፣ ኢትዮጵያ ውስጥ የትሬንድስ ፓተርንስ የሚባለው ኢመደበኛ ፍልሰት በሀገራችን ያለው ሁኔታ ምን ይመስላል የሚለውን አጠራርጌ መጀመሪያ ላይ ያቀርባለሁ። እንደምታወቀው እንግዲህ የኢመደበኛ ፍልሰት ወይም ይሄ ህገወጥ ስደት የሚባለው ጉዳይ በየዓመቱ ከሀገራችን ብዛት ያላቸው ኢትዮጵያውያን መደበኛ ባልሆነ መንገድ ወይም ህጋዊ ባልሆነ መንገድ ከሀገር ይሰደዳሉ፣ ይወጣሉ። ጉዞው እንደምታውቁት በየብስና በባህር ወይም በመሬትና በአየር ነው የሚደረገው። በመሬት ብቻ አይደለም የሚደረገው ጉዞው። ስለዚህ አንዱ በየብስ ነው፣ ሌላኛው በአየር ነው። አብዛኛው ጉዞ በረሃ አቋርጠው በጦርነት ቀጠና እያቋረጡ ረጅም ጉዞ እያደረጉ በጣም ረጃጅም መዳረሻዎች ሀገራችን ዜጎች ስለሚሄዱ ለተለያዩ ጉዳቶች ይዳረጋሉ። ስለዚህ በየብስ ውስጥ የሚደረገው ጉዞ እንደምታወቀው በተለያየ ሚዲያም በተለያዩ ጥናቶችም ሁላችሁም እንደምታውቁት ዋና ዋና መዳረሻዎች አሉ። እነዚህ ኢመደበኛ ፍልሰት ሂደቱን ስናየው ዋና ዋና መዳረሻዎች እንደምታወቀው አብዛኛው ሰው የሚሄደው ወደ ደቡብ፣ ወደ ምስራቅና ወደ ሰሜን ነው። ወደ ምስራቅ የሚደረገው ጉዞ እንደምታውቁት ወደ አረብ ሀገራት ነው። መውጫዎቻችን ሁለት ናቸው። በጅቡቲ በኩል አለ፣ በታች በኩል ደግሞ በሶማሊያ በኩልም መውጫ አለ። ስለዚህ የቀይ ባህርን አቋርጠው የመንን አቋርጠው ወደ ሳውዲ አረቢያ የሚደረገው ጉዞ ነው። ወደ ደቡብ እንደምታውቁት ወደ ደቡብ አፍሪካ የሚደረገው ጉዞ ነው። ወደ ሰሜን ደግሞ እንደዚሁ በመተማ በኩል ነው መውጫው። ዜጎቻችን በመተማ በኩል ወጥተው ያው የሳህራ በረሃን አቋርጠው ሜዲትራኒያን ባህር አቋርጦ አውሮፓ የሚደረገው ጉዞ ነው። የተለያዩ ተዋናዮች አሉ። ከነዛ ውስጥ ያው እንደምታውቁት መደበኛ ያልሆኑ ኤጀንሲዎች አሉ። ደላላ ሰንሰለት አለ። በቀጥታ ወደ መዳረሻ ሀገሮች የሚልኩ አሉ። ከዛ ውጭ እንደዚሁም በተዘዋዋሪ አንዳንድ ጊዜ ጎረቤት ሀገሮች ድረስ ወስዷቸው ኬንያ ሊሆን ይችላል፣ ሱዳን ሊሆን ይችላል። ከዛ እንደገና ወደ ሌሎች ሀገሮች የሚያሻግሩበት ሁኔታ አለ። መዳረሻ ሀገርም ከደረሱ በኋላ በመደበኛ ፍልሰት ሰነድ ይዘው ለስራ ስምርት ወደ አረብ ሀገራት ከሄዱ በኋላም እንደዚሁም ወደ ኢመደበኛነት የሚሻገሩበት ሁኔታም አለ። ስለዚህ ለምሳሌ ሰነድ ይዞ አንድ ሰው የተጓዘው
ሳውዲ አረቢያ ሊሆን ይችላል ወይም ደግሞ ዩኤኢ ወይም ዱባይ ሊሆን ይችላል። ዱባይ ከደረሱ በኋላ ከዛ እንደገና ያንን ትተው ከመደበኛነት ወደ ኢመደበኛነት የሚሻገሩበትም አለ ማለት ነው። ስንት ሰው ነው የሚወጣው በአመት ከኢትዮጵያ የሚባለው ቁጥሩ አስቸጋሪ ነው። የፍልሰት ዴታ እንደምታውቁት የተለያዩ አካላት ለተለያዩ ዓላማዎች ያውሏቸዋል። ፖለቲሳይዝድም ነው። አንዳንድ ጊዜ ከፍ ይደረጋል፣ አንዳንድ ጊዜ ዝቅ ይደረጋል። ነገር ግን ብዛት ያላቸው ኢትዮጵያውያን ከሀገር እንደሚወጡ ጥናቶች ያሳያሉ። የዓለም የስራ ድርጅት፣ የዓለም አቀፉ የፍልሰተኞች ድርጅትና ሚክስድ ማይግሬሽን ሴክሬታሪያት የሚባሉ ተቋማቶች በየአመቱ ሪኮርድ ያወጣሉ። በዚህ መሰረት ያው ቁጥሩ ግምቱ ብዙ ነው። እስከ 100,000 ድረስ ይደርሳል በአመት ከኢትዮጵያ ኢመደበኛ ፍልሰት በኩል የሚወጣው ዜጎች። ይሄ ቁጥር አንዱ ኢንዲኬተሩ በየወሩ ከኢትዮጵያ ውስጥ እንደምታውቁት 1,000-2,000 ሰው ተጠርዞ ይመለሳል። አንዱ መነሻ አንዱ መገለጫም እሱ ነው። ከዚህ አኳያ ቀላል የማይባሉ ኢትዮጵያውያን ይወጣሉ ማለት ነው። ምን አይነት ሰዎች ናቸው የሚወጡት? ወጣቶች አብዛኞቹ ከ15 ከ25 ዕድሜ ክልል ያሉ ወጣቶች ናቸው የሚወጡት። ሴትም ወንድም ይወጣል። አብዛኛው ወደ ምስራቅ የሚደረገውና ወደ ደቡብ አፍሪካ የሚደረገው ጉዞ የሚክስድ ነው። ወንዶችም ሴቶችም አሉበት። በአብዛኛው ግን ደቡብ አፍሪካ የሚደረገው ጉዞ ወንዶች ናቸው። ወደ አውሮፓ እና ወደ መካከለኛው ምስራቅ ሴቶችም ወንዶችም አሉበት። በፊት አብዛኞቹ ኢትዮጵያውያን የመደበኛ ፍልሰት መውጫ የታወቁ ሆት ስፖትስ የሚባሉ የፍልሰት መውጫ አካባቢዎች አሉ። እነዚህ አካባቢዎች በፊት ይታወቃሉ። ኦሮሚያ ውስጥም በደቡብም በአማራ ክልልም የሚታወቁ ሆት ስፖቶች አሉ። አሁን ቅርብ ጊዜ ወዲህ አብዛኛው ከሁሉም ኢትዮጵያ ክልሎች በሚባል ደረጃ ኢትዮጵያውያን ይወጣሉ ማለት ነው። በፊት ከደቡብ አካባቢ መውጫዎች እናውቃቸዋለን። ከወላይታ ከሀዲያ አካባቢ፣ ከኦሮሚያ እንደሚታወቀው ከዚህ ከባህልና ከአርሲ አካባቢ፣ ከሰሜኑ ሀገራችን ክፍል ከአማራ ክልል ከወሎ እንደዚሁም ደግሞ ከትግራይ ምስራቃዊ ትግራይ እንደዚሁ ከአማራ ክልል ሰሜን ጎንደር አካባቢ የታወቀ ነበረ ሆት ስፖት የሚባሉት። አሁን ግን ኦልሞስት ሁሉም አካባቢ በሚባል ደረጃ ፍልሰተኞች ይወጣሉ። ስለዚህ ትሬንዱ ስርጭቱ ይሄን ይመስላል። ምንድነው መንስኤው የሚለው ነው ትልቁ ጉዳይ። እንግዲህ ፍልሰት ብዙ ጊዜ ያው አሳንሶ ገፊ ምክንያትና ሳቢ ምክንያት ስላለ ሰዎች ይወጣሉ የሚባል ብዙ ጊዜ ማብራሪያዎች ይሰጣሉ። ጉዳዩ ግን ስር የሰደደ በጣም ውስብስብ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ጋር የተያያዘ እና የፍልሰት ጉዳይ ደግሞ ፖለቲካል ኢኮኖሚውም ቁልጭ አድርጎ የሚያሳይ መነጽር ነው ማለት ነው። ብዙ እሾዎች ጋር የተያያዘ ስለሆነ ሰው ዝም ብሎ ከቦታ ተነስቶ የሆነ ቦታ የሚሄድበት ሳይሆን ከጀርባው ብዙ ምክንያቶች ስላሉ እኔ ዋና ዋናዎችን አነሳለሁ። እንግዲህ ዋና መንስኤዎች የሚባሉ አሉ፣ ተያያዥ ጉዳዮች አሉ ማለት ነው። ዋና መንስኤ የሚባሉት እንግዲህ እንደምታወቀው ዜጎችን ለመከራ፣ ለስደት፣ ለተለያዩ መከራ የሚያደርሰው ትልቁና ዋናው ገፊ ምክንያት ኢትዮጵያ ውስጥ ስር የሰደደ ድህነትና ጉስቁልና ከዚህ ጋር ተያይዞ ያለው እየጨመረ የመጣው የህዝብ ቁጥር ነው ማለት ነው። ይሄ ዋናው ጉዳይ ነው። ድህነት ጋር የተያያዘው በቂ የስራ እድል ጋር የተያያዘው ያው እንደምታውቁት ሀገራችን ኢኮኖሚ አላት፣ ሪሶርስ አላት፣ ጥሬ ሀብት አላት። ጥሬ ሀብቱ ለምቶ ይሄ ለሰዎች ስራ እድል ወደ ኢንተርፕራይዝ፣ ወደ ሪሶርስ፣ ወደ ፋብሪካ የስራ እድል ወደሚቀየርበት ገና ብዙ ስራ ይቀረናል ማለት ነው። ስለዚህ መንስኤዎቹ ዋናዎቹ የኢኮኖሚክ ምክንያቶቹ በቤተሰብ ደረጃም ድህነቱ ይገለጻል። በሀገር ደረጃ ስትራክቸራሊ በመዋቅሩ ደረጃም የሚታይ ነው ማለት ነው። ኢኮኖሚው የሚፈለገውን ያክል የስራ እድል ጄኔሬት ባለማድረጉ ስራ እድሉም ደግሞ ገና ስለሚቀረን ማለት ብዙ ስራዎች የተሰሩ እንደሆነ ይታወቃል። ነገር ግን የሚፈጠረው የስራ እድል ዲሰንት ወርክ የሚባለው ይሄ ምቹ ዘላቂና የሚከፍል ተስፋ የሚሰጥ ስራ መሆን አለበት ማለት ነው። ከዛ አኳያ አንዱ ዋናው መንስኤ ከኢኮኖሚ ጋር የተያያዘው ሌላኛው ወጣቶቹ ተስፋ እየቆረጠ በሀገሪቱ ላይ የወጣቶች ተስፋ መቁረጥ እንግዲህ አንዱ ጥናቶች የሚያሳዩት አብዛኛው ወጣት ነው። ተስፋ እንግዲህ መቁረጥ አለ በስርዓቱ ላይም በሲስተሙ ላይም በአጠቃላይ ኢኮኖሚክ ስርዓቱ ላይም ባለው ሁኔታ ላይ ወጣቱ ያው የሚጨበጥ የሚዳሰስ እጅ ውስጥ የሚገባ ነገር ይፈልጋል፣ ለውጥ ማምጣት ይፈልጋል። ስለዚህ ከዛ የተያያዘ አንዱ ዋነኛው ምክንያት የዚህ የወጣቶች ከሳይኮሎጂ ጋር ከሜካፕ ጋር የተያያዘ ሌላኛው የመደበኛ ፍልሰት አማራጮች ውስንነት አለ። ይህ መደበኛ ፍልሰቱ በበቂ ሁኔታ ተደራሽ የመሆን ያው እንደምታውቁት አቅርቦት አለ፣ ፍላጎት አለ በግሎባሊ። ነገር ግን ለዛ የሚመች ብዙ ስራዎች የተሰሩ ቢሆንም ስቲል አሁን ለመሄድ ከሚፈልገው ወጣት ቁጥር ጋርና ያለው እድል ጋር ሲተያይ አሁንም ክፍተቶች ስላሉ አንደኛው እሱ ነው። ሌላኛው አንዱ ብዙ ጊዜ የሚረሳው ነገር ምንድነው? ዋናው መንስኤ ተብሎ የሚታሰበው በዓለም ላይ ያለው
የሰዎች በነፃ የመዘዋወር መብት ስርጭት ኢፍትሐዊነት ማለት ነው። ግሎባል ኢንኢኳሊቲስ ሞቢሊቲ ራይትስ የሚባለው ይሄ የተወሰኑ ሀገሮች የተወሰኑ ፓስፖርት የያዙ ሰዎች በዓለም ላይ በነፃነት መዘዋወር ይችላሉ። ሀብታም ሀገሮች የአውሮፓና የአሜሪካን ፓስፖርት የያዙ ሰዎች ከአፍሪካም የሲሸልስን የሩዋንዳን የሳውዝ አፍሪካን ፓስፖርት የያዘ ሰው የትም ሀገር ሄዶ ሰርቶ መብላት ይችላል ወይም ስራ መፍጠር ይችላል። ነገር ግን በዓለም ላይም ኢንጀስቲስ አለ ማለት ነው። በነፃነት መዘዋወር የሚችለው ሸቀጥ ነው። የሰው ልጅ ግን በነፃነት መዘዋወር አይችልም። አርቲፊሻል ቦርደር የሚባለው ክሬኤትድ ስለሆነ ወይም ስላለ አንዱ ይሄ ዓለም ላይ ያለው ኢፍትሐዊነትም ጭምር ነው። ተያያዥ መንስኤዎች የሚባሉ አሉ። ተያያዥ መንስኤዎች አንዱ ሁል ጊዜ አሁን ብዙ ጊዜ ሰው ህገወጥ ስደት ሲነሳ ወይም ኢፍትሐዊ መደበኛ ፍልሰት ሲነሳ መንስኤው ምንድነው ሲባል በቃ ደላላ የደላላ ሰንሰለት ነው ሰው የሚለው አይደለም። ደላላ ሲምፕተሙ ነው፣ ሩት ኮዙ አይደለም። ወይም የሆነ ደላላን የፈጠረው ዲማንዱና ሳፕላይ ወይም ፍላጎትና አቅርቦቱ ጋር ያለው ክፍተት ነው እንጂ ደላላ ዋናው ምክንያት አይደለም። ግን ዋና ምክንያት አንዱ ተያያዥ ምክንያት ነው። የደላሎች የህገወጥ ሰዎች አዘዋዋሪዎች ሰንሰለት አሁንም አንዱ ሚና ይጫወታል። ያው ደላላ የት ነው ማን ነው? እንደምታውቁት ደላላ ብዙ አይነት ነው። በማህበረሰቡ ሶሻሊ ኢምቤድድ የሆነ ነገር ነው። ብዙ ጊዜ ደላላ የማፊያ ቡድን ከመዳረሻ እስከ መነሻ ሀገር ላይ የተዘረጋ ሰንሰለት ተብሎ ይታሰባል። እንደዛ አይደለም። ኢትዮጵያ ውስጥ ደላላ የሚባለው ነገር ወይም ደግሞ በሰው መነገድ ወንጀል ውስጥ ወይም ድንበር የማሻገር ወንጀል ውስጥ የሚሳተፉ ሰዎች አንዳንድ ጊዜ ቤተሰብ ሁሉ የሚገባበት አርብቶ አደሮች፣ ሾፌሮች፣ ድንበር ጠባቂዎች፣ በጣም ብዙ አይነት ተዋናዮች ከመነሻ እስከ መድረሻ ሀገር ድረስ የተዘረጉ የተወሰነ ስቴፕ ዋይዝ ስለሆነ ሞቢሊቲውም ወይም ደረጃ በደረጃ ስለሆነ ጉዞውም የሆነ ቦታ የሆነ ሰው ያሻግርሃል፣ የሆነ ቦታ የሆነ ግሩፕ ያሻግርሃል። በሆነ ስቴፕ ላይ ደግሞ የማፊያ ስትራክቸር የሚመስል ስትራክቸርም አለው። ሊቢያ ስትደርስ፣ የመን ስትደርስ ወይም ሳራ በረሃ ላይ ማፊያ ስትራክቸር ሊሆን ይችላል ወይም መዋቅር ሊመስል ይችላል። ሌላው ግን አብዛኛው ሶሻሊ ኢምቤድድ የሆነ ማህበረሰብ ውስጥ ያለ የደላላ ሰንሰለት ነው ያለው። ቁጥጥሩንም አስቸጋሪ የሚያደርገው እሱ። ስለዚህ አንዱ ይሄ ነው። ሌላኛው የቀድሞ ፍልሰተኞችና የቤተሰብ ጫና ትልቁ ገፊ ምክንያት ነው። እንደምታውቁት ያ ፍልሰት ውስጥ ሰው ያጋጠመው ችግር መከራውን ሳይሆን ይሄ ሰክሰስ ስቶሪ ወይም ደግሞ ስኬት ታሪኮች ኦቨር ትራምፕ ያደርጋሉ። ሰው ትሞታለህ፣ መከራ ይደርስብሃል፣ ችግር ይደርስብሃል፣ አትሄድ ሲባል ከምን ጋር ያያይዘዋል? ከእድል ጋራ። እሱ እዚህ ቢኖርም ቢሄድም መከራ ነው፣ ችግር ነው። ስለዚህ በመሄድ ውስጥ ተስፋ አለ። ስለዚህ ካልኩሌት ያደርጋል ማለት ነው ወጣቱ። እሱ ቻንስ ስለሌለው ወይም እድሉ ስለሆነ አልተሳካለትም፣ የኔ ደግሞ ድልን ሞክር የሚባል እሳቤ አለ ማለት ነው። ከዚህ ጋር የተያያዘ ስለሆነ የዚህ የቀድሞ ፍልሰተኞች ኔትወርኩ ምናምኑ እሱም የሚፈጥረው ግፊት አለ። ሌላው እንግዲህ ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል ማለት ነው። ቢግ ኢንዱስትሪ ነው፣ ትልቅ ኢንዱስትሪ ነው። ብዙ ተዋናዮች አሉት፣ ብዙ ተጠቃሚዎች አሉት፣ ሰፊ ጉዳይ ሆኗል እና ይሄ ኢንዱስትሪ በራሱ ከህጋዊነትና ህገወጥነት መካከል ከፍተኛ ፍትጊያ ስላለ ሪሶርስም ትልቅ ከድራግ ስማግሊንግና ከአርም ስማግሊንግ ቀጥሎ በዓለም ላይ ትልቅ ሀብት የሚንቀሳቀስበት ከሌሎች ወንጀሎቹ ጋር ተዳብሎ የሚሰራ እጅግ በጣም የተወሳሰበ ጉዳይ ነው ማለት ነው በዓለም ላይ። ስለዚህ ቁጥጥር በዓለም ላይ ፍሮንቴክስ፣ አውሮፓ ህብረት ያንን ሜዲተራኒያን ባህር ሁሉ ቁጥጥር ድሮን አሰማርቶም አልቻለም ማለት ነው እና በጣም ትልቅ ኢንዱስትሪ የመጣ ስለሆነ የዛን ያክል ሊደርሺፕና ኮንትሮል ይፈልጋል። ስለዚህ እነዚህ ዋና ዋና መንስኤዎች ናቸው። በአጠቃላይ በሁሉም ማህበረሰብ ደረጃ ጉዳት አለው ማለት ነው። የሰው ህይወት የሚጠፋበት፣ ሰው እንደ ሸቀጥ የሚነገድበት፣ ሰው የሚሸጥበት፣ በየእስር ቤቱ ሰዎች የሚረሱበት፣ ቤተሰብ ላይ ስነ ልቦናዊ፣ ጾታዊና አካላዊ ጥቃት በሰዎች ላይ የሚደርሰው ለቤተሰብ የሚተርፍበት፣ ሰዎች ሚስ የሚያደርጉበት በየቦታው ብዙውን ጊዜ አደጋ የደረሰ ነው የምንሰማው እንጂ ሚሲንግ ማይግራንት በአብዛኛው የሚጠፋውን አናውቀውም። ሰው ይጠፋል። በሀገር ላይ እንደዚሁ ኢሜጅ የሀገር ኢሜጅ ላይ የሀገር እንትን ላይ ትልቅ ጉዳት የሚያደርስ በአጠቃላይ ዲፕሎማሲውን የሚጎዳ ሂውማን ሴኩሪቲ ብቻ ሳይሆን ስቴት ሴኩሪቲንም አፌክት የሚያደርግ በአጠቃላይ ናሽናል ሴኩሪቲ ጋር ሁሉ የሚያያዝ እጅግ አደገኛ ጉዳይ ነው ማለት ነው። እንግዲህ ምን መደረግ አለበት ነው ትልቁ ነገር። መጀመሪያውና ዋነኛው እንግዲህ የሚከፈለው መስዋዕትነት ተከፍሎ እቺ ሀገር ከድህነት መውጣት አለባት ማለት ነው። የዜጎች ውርደትና ስደት ሊበቃ የሚችለው ሊቆም የሚችለው ሀገራችን ከድህነት ስትወጣ ሀብታችን አልምተን ለዜጎች በቂ የስራ ዕድል ስንፈጥር ነው መፍትሄው አንዱና ዋነኛው ተብሎ የምታስብ። ሌላኛው ወጣቱ በሀገሩ ላይ ተስፋ እንዲኖረው ሁሉ መስራት አለበት ማለት ነው። ይሄ ማለት ምን ማለት ነው? ትምህርት ተቋማት፣ ስልጠና ተቋማት፣ ወጣቱ ጋር የሚሰራው አካል በሙሉ
አንደኛ የሚጨበጥ የሚዳስ ነገርም ለወጣቱ ማቅረብ አለብን። ሁለተኛ እሱ ብቻም ሳይሆን ወጣቱ ክህሎት ኖሮት አንትረፕሪነር ሆኖ ያለውን አካባቢ ላይ ያለውን ጸጋ አውጥቶ እንዲጠቀም ተስፋ እንዲያደርግ በአገሩ ላይ ዞር ብሎ እንዲያይ ያን አንትረፕሪነር ካልቸር ማስፋት አለብን። የፍልሰት አስተዳደር በተለይ የውጭ ሀገር ስራ ስምሪት በጣም ተደራሽ ቀልጣፋና ውጤታማ መሆን አለበት። እንግዲህ እንደምታወቀው ፍልሰት በአግባቡ ማኔጅ ካደረግን ሀብት ነው፣ ስኪል ነው፣ ሪሶርስ ነው፣ ውጭ ምንዛሬ ነው፣ ስራ እድል ነው። ፍልሰት ማለት ነው የማይቀርም ነገር ነው። ባይዘው ማቆም አይቻልም። ናቹራል ፕሮሰስ ነው። ማኔጅ ማድረግ ቴም ማድረግ ወይም ደግሞ ማስተዳደርና ማስተካከል ነው የሚቻለውና ያንን መስራት ያስፈልጋል። የተሻለ የህግ ማስከበር ስራና የቁጥጥር ስራም ያስፈልገዋል። የህግ ማስከበሩ ስራ ባይዘው ወንጀሉም የተስፋፋ ከሌሎች ወንጀሎች ጋር የተዳበለ ስለሚሄድ ይህንን በአግባቡ መስራት ያስፈልጋል። እንግዲህ በመጨረሻ ማንሳት የምፈልገው እንግዲህ ኢመደበኛ ፍልሰትን በመቀነስ መደበኛ ፍልሰትን በማስተባበርና አስተዳደሩን በማስተካከል ከፍልሰት የሚገኘውን ጥቅምና ውጤት በማስፋት ጉዳቱን መቀነስ ይቻላል። ማቆም ስለማይቻል ማለት ነው። በዓለም ላይም በናሽናሊ እንደምታውቁት በአውሮፓም በአሜሪካም የሴኩሪቲ የፖለቲካል ኢሹ ሆኗል ማለት ነው። ግን ማቆም አይቻልም። የትም ቦታ ይሄ ይሞከራል እንጂ ስለማይቆም ማኔጅ ማድረግና ማስተዳደር ነው የሚቻለው። ካስተዳደርን ግን እንደምታወቀው የሚፈለገውን ጥቅም ማግኘት ይቻላል። በዜጎች ላይ የሚደርሰውንም ጉዳት መቀነስ ይቻላል። በዋናነት ግን የውጭ ሀገር ስራ ስምሪቱን የተሻለ ካደረግን፣ ውጤታማና ቀልጣፋ ተደራሽ ካደረግን፣ በቴክኖሎጂ ከደገፍን የተሻለ ጥቅም ልናገኝ ይቻላል፣ ጉዳቱን ልንቀንስ እንችላለን። አመሰግናለሁ ዶክተር ተካልኝ። እንግዲህ ሁለት ጉዳዮችን ጠቅላላ አድርገን መመልከት እንችላለን። የመጀመሪያው ህገወጥ ሰዎች ዝውውርን ወይም ደግሞ ኢመደበኛ የሆነ የሰዎች ፍልሰትን ለመከላከል ሁለት መሰረታዊ ነገሮችን ከፍለው ነው ሲያነሱልን የቆዩት ዶክተር ተካልኝ። የመጀመሪያው ሩት ኮዙ ላይ መስራት ነው፣ መነሻ ምንጩ ላይ መስራት ነው። በዛ ምንጭ መስራት ደግሞ ሂደት ውስጥ ደግሞ ውጤታማ ካልሆነን ደግሞ አትሊስት ሰዎች ወደ ሌላ ሀገር ሄደው ሰርተው መለወጥ የሚፈልጉ ሰዎች ካሉ ደግሞ ኢመደበኛውን መንገድ እንዳይጠቀሙ መደበኛ የሆነ የውጭ ሀገር ስራ ስምሪትን ማመቻቸት ወሳኝ መሆኑን እየነገሩ እንግዲህ በህገወጥ መንገድ ድንበር የማሻገር ወንጀል ከመከላከል አንጻር መንግስት ሊወስዳቸው ከሚገቡ እርምጃዎች መካከል አንዱ መደበኛ የሆነ የውጭ ሀገር ስራ ስምሪትን ስርዓት መዘርጋት ነው። ከዚህ አንጻር አቶ ሰለሞን ደግሞ ከውጭ ሀገር ስራ ስምሪት ጋር ተያይዞ በአጠቃላይ በመንግስት ደረጃ እየተከናወኑ ያሉ ተግባራት ምን እንደሆኑ አንድ 15 ደቂቃ ወስደው ገለጻ ይሰጡናል። የህገ ወጥ የሰዎች ፍልሰትን መቆጣጠር በአንድ አካል ብቻ የሚሰራ ስራ አይደለም። የፍትህ አካላት፣ የደህንነት ተቋማት፣ የውጭ ጉዳይ፣ የተለያዩ ባለድርሻ አካላት አንድ ላይ ተባብረው የሚከላከሉት ጉዳይ ነው። ዋናው ግን መከላከያ መንገዱ እንደተባለው ሩት ኮውዙን ወይም የስር መንስኤውን በደንብ ፊክስ ማድረግ ነው። የስር መንስኤው ማለት ዜጎች ባሉበት ቦታ ወይም ሀገራቸውን ወደው አካባቢያቸው ላይ ያለውን ጸጋ ለይተውና ያን ጸጋ ክህሎት አዳብረው ወደ ሀብት ቀይረው ኑሯቸውን እያሻሻሉ ባሉበት ቦታ እንዲኖሩ የኳሊቲ ኦፍ ላይፍ እንዲኖሩ አስቻይ ሁኔታ መፍጠር ነው ዋናው ትልቁ ነገር ማለት ነው። ስለዚህ የሀገር ውስጥ የስራ እድል መፍጠር ዋናው ስራ ነው። ነገር ግን ደግሞ የሰዎችን ሞቢሊቲ ወይም ፍልሰት ማቆም አንችልም። አንድ ሰው የተወለደበት ቦታ ጋር አድጎ አርጅቶ ሞቶ እዛው አይቀርም። አንዳንዱ ከአካባቢው ወደ ሌላ ቦታ ይንቀሳቀሳል። እኔ በጣም ኢቢሲን ማመስገን ወዳለሁ በዚህ ይህም ፕሮግራም በማድረጉ። አንዱ ትልቁ ችግር የግንዛቤ ችግር ስለሆነ ማለት ነው። የውጭ ሀገር የስራ ስምሪቱ ህጋዊ መንገድ በህጋዊ መንገድ እንዲሆን ማድረግ ያስፈልጋል ማለት ነው። በሁለቱም በኩል የስራና ክህሎት ሚኒስቴር ከተቋቋመ በኋላ በጣም በርካታ እምርታዊ ለውጦችን ማየት ችለናል። የስራ እድል ፈጠራ የምንለው ቅድም ያልኩት ኢንፎርማሊ የሚፈጠሩ የስራ እድሎች ይሄ በደላላዎች ሀገር ውስጥ የሚፈጠሩትን ሳንቆጥር ግን እኛ በመንግስት መዋቅር የሰራነውን ስራ ላለፉት 3 አመታት ማየት ብንችል ከ2014 ጀምሮ
ሪፎርም ከተደረገ በኋላ ታርጌት የተደረገው 100,000 ሰው ወደ ውጭ በህጋዊ መንገድ መላክ ነበረ። 69748 ተሳካ። መጀመሪያ አካባቢ ሚኒስትሩ ሲቋቋም አካባቢ ማለት ነው። ቀጥሎ 2015 ላይ እንደዚሁ ታርጌታችን 100,000 ሰው ለመላክ ነበረ። 106,076 ሰው ወደ ውጭ አገር በህጋዊ መንገድ ክብራቸው ደህንነታቸውና መብታቸው ተጠብቆ በመደበኛ መንገድ ወደ ውጭ እንዲሄዱ ምቹ ሁኔታ ተፈጥሯል። 2016 ላይ እመርታዊ ለውጥ ነው የታየው። 100,000 ታርጌታችንን ስትሬች ያደረግነው ለጥጠን 500,000 እናደርሳለን ብለን ለጥጠን ነው በአንድ ጃምፕ ያደረግነው። ከ100,000 ወደ 500,000 ታርጌቱ ራሱ ሩቅ ነው እና አቺቭ ያደረግነው እመርታዊ ለውጥ ነው። በእውነት 345,011 ዜጎች በህጋዊ መንገድ እንዲወጡ ተደርጓል። ይሄ በታሪክ እንግዲህ ከሪፎርሙ በፊት ከ69,748 በፊት የነበሩት ቁጥሮች ጥቂት 10,000 ናቸው። ማክሲመም 30,000 ነው። ከ30,000 ያልዘለለ ነው። ግን ሪፎርሙ በጣም እመርታዊ ለውጥ አምጥቷል። አሁን በ2017 በጀት ዓመት በግማሽ ዓመት ወደ 230,000 ዜጎች በህጋዊ መንገድ ሄደዋል። ታርጌታችን በአመቱ 700,000 ነው። በግማሽ ዓመት 350,000 ዜጎች ናቸው። ነገር ግን ደግሞ የውጭ ሀገር ስራ ባሉበት ቦታ የሚሰሩ ደግሞ ወደ 34,840 ዜጎች ሪሞት ጆብ አግኝተዋል። ስለዚህ የውጭ ሀገር ስራ ስምሪት ሌላ አማራጭ አለ። ዲጂታል ስርዓቱ ወይም ዲጂታል ትራንስፎርሜሽኑ የፈጠረልን ደግሞ መልካም አጋጣሚ አለ። ዜጎች ባሉበት ቦታ ሆነው ኢንተርኔት ኮኔክሽን እና የዲጂታል እቃ ኖሯቸው ካሉበት ቦታ ሆነው ስራ እንዲሰሩ ምቹ ሁኔታ ደግሞ ተፈጥሮ በግማሽ ዓመት 34,840 በአጠቃላይ 264,407 ዜጎች የውጭ ሀገር ስራ ስምሪት በህጋዊ መንገድ በግማሽ ዓመት ተደርጓል ማለት ነው። ይሄ ቁጥር የ2014 እና 2015 ሙሉ ዓመት አፈጻጸም ተደምሮ የግማሽ ዓመቱን አያክልም። ይሄ እመርታዊ ለውጥ ነው እያደረግን ያለ ነው። ዜጎች ይህንን ህጋዊ ስርዓት እየተከተሉ በህጋዊ መንገድ እየሄዱ ነው ማለት ነው። ያንን ያመላክታል። የሀገር ውስጥን የስራ ስምሪት እንደዚሁ በ3 ዓመት ወደ ኋላ መለስ ብለን ብናይ አንዱና ዋናው መፍትሄ እዚህ ሀገር ውስጥ ዜጎች ባሉበት አካባቢ ያላቸውን ጸጋ የሀገሪቱን ጸጋ ወደ ሀብት እንዲቀይሩ አስቻይ ሁኔታ ከመፍጠር አንጻር ወደ ኋላ የ3 ዓመት ተኩል አፈጻጸማችንን ስናይ 11.4 ሚሊዮን ዜጎች የስራ እድል ተፈጥሮላቸዋል። ባይዞ የስራ አጥነት ምጣኔ ቀንሷል ከነበርንበት ማለት ነው። የለውጡ መንግስት ከመጣ በኋላ በጣም የሪፎርሙ ስራ እመርታዊ ለውጥ እያመጣ ስለሆነ የስራ አጥነት ምጣኔ ላይ ፖዚቲቭ የሆነ ሲግኒፊካንት የሆነ ለውጥ አምጥቷል። ይሄ እንግዲህ በዚሁ አጠናክረን ከቀጠልን ይሄ የህገወጥ ፍልሰት ይቀርና ዜጎች በሀገራቸው ጥሪት እንዲያፈሩ ሀገራቸውን እየወደዱ በሀገራቸው መኖርን የመጀመሪያ ምርጫቸው አድርገው ለሀገራቸው ብልጽግና እንዲተጉ ምቹ ሁኔታ ይፈጥራል። ደግሞም የውጭ ሀገር ስራ ስምሪቱን ህጋዊ መስመር ተከትሎ እንዲሄድ ሁሉም የባለ ድርሻ አካላት በጋራ ተረባርበው ከሰሩ የሚዲያ ተቋማት ደግሞ የህብረተሰብ ስነ ልቦናና አመለካከት ላይ የግንዛቤ ማስጨበጥ ስራ እንደዚህ ከበረቱበት ዜጎቻችንን ታድገን የሀገሪቱን የማህበራዊና ኢኮኖሚ እድገት እንዲሁም ከፖለቲካ አንጻር መረጋጋትን ኮንትሪቢዩት እናደርጋለን ማለት ነው። በጣም በጥሩ ሁኔታ አመሰግናለሁ። ሁለቱንም የውይይት መነሻ ሀሳብ ያቀረቡልን እንግዶቻችን እጅግ አድርገን ነው የምናመሰግነው። በተለይ በህገወጥ መንገድ ሰዎችን ድንበር የማሻገር ወንጀል፣ በሰዎች የመነገድ ወንጀልን ጨምሮ ለመከላከል የሚያስችል
አዋጅ ቁጥር 909 የሚባል አዋጅ ወጥቶ እንደነበር ታስታውሳላችሁ። ይሄ አዋጅ የነበረ ክፍተትን ለማሻሻል ደግሞ አዋጅ ቁጥር 1178 ተተግብሮ ስራ ላይ እንዳለ ይታወቃል። ነገር ግን እነዚህ ሁላ እርምጃዎች እየተወሰዱም ግን አሁንም ኢመደበኛ ሆነ የሰዎች ፍልሰት ቀጥሏል። በዚህ ምክንያትም ብዙ ሰዎች ለሞት ለአካል ጉዳት ቅድም እንደነገርኳችሁ ለስነልቦናዊ ቀውስ እየተደረጉ ነው የሚገኙ። ስለዚህ እነዚህን ገፊና ሳቢ ምክንያቶችን አድሬስ ካልተደረገ በስተቀር በተመሳሳይ ደግሞ አሁን አቶ ሰለሞን እንዳነሱትም ደግሞ የውጭ ሀገር ስራ ስምሪቱን በማዘመን ዲማንዱን የሚመጥን አቅርቦትና አገልግሎት ማግኘት የሚቻልበት ሁኔታ ካልተፈጠረ አደጋው ከዚህ ባሰ እየከፋ የሚሄድበት ሁኔታ እንዳለ ያነሳ ነው። ግን በስራና ክህሎት ሚኒስቴር አማካኝነት ሲሰሩ የነበሩ ስራዎች ግን መልካም የሚባሉ መሆናቸውን ግን በደንብ ተረድተናል። ለዛ አመሰግናለሁ። ከተለያዩ ክልሎች ላይ ከሚገኙ ስቱዲዮዎች በዚህ ውይይት ላይ የሚሳተፉ 4 እንግዶች አሉ። የመጀመሪያው እንግዳችን ዶክተር ነጋ ጅባት ይባላሉ። ከጅማ ስቱዲዮ ማለት ነው። የጅማ ዩኒቨርሲቲ የሶሺዮሎጂ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ሁለተኛው እንግዳችን ከወላይታ ሶዶ ስቱዲዮ ነው። ዶክተር ታገሰ አቦ ይባላሉ። በወላይታ ሶዶ ዩኒቨርሲቲ መምህርና በህገወጥ ስደት ወይም ደግሞ በኢመደበኛ ሆነ ፍልሰት ዙሪያ ጥናትና ምርምር ያደረጉ ባለሙያ ናቸው። ካሱታው ስቱዲዮ ደግሞ አቶ መብራቱ ገሰሰ በቤኒሻንጉል ጉሙዝ ክልል የሴቶችና ማህበራዊ ጉዳይ ቢሮ የማህበራዊ ዘርፍ አድቮኬሲ ቡድን መሪ ናቸው። በሐረር ደግሞ ልምዷን ተባለ ታሪክ አለች። ታሪኳን የምታካፍለን እንግዳ አብራን ትገኛለች። ስለዚህ ወደ ስቱዲዮ ከመለስ በፊት መጀመሪያ ሐረር ስቱዲዮ ከምትገኘው ባለ ታሪክ እንጀምርና ልታካፊን የምትፈልጊውን ሐሳብ አድርሽን። ስደት ማለት አብሬ ነበርኳቸው ሴቶች በጣም ማለት አንድ ሰው ላይ ስራ ተገኘላችሁ ሲባል በጣም በደስታና በለቅሶ ነው ደስ ብሎን የምንሄደው ማለት ነው። ቢያንስ ማለት ነው ከአመታት በላይ የሆናቸው ስራ ሰዓተው ማለት ነው የሚበላ እንኳን ምግብ ሳይኖር በጣም ባስከፊነት አብረን የኖርናቸው በጣም ብዙ ሴቶች አሉ። ስደት በጣም መሞከር የማይፈልግ የማይሆን ነገር ነው። በሀገር ሰርቶ መለወጥ በጣም ይሻላል ነው የምለው እኔ በግሌ። እዚሁ ሀገራችን ላይ ብዙ መስራት የምንችለው አቅም ኖሮን የምናረጋቸው ስራዎች እያሉ ስደትን ባንመርጥ በጣም ደስ ይለኛል። እናመሰግናለን። በጣም ከስሜትሽ ከንባሽ ብዙ ነገር መረዳት ይቻላል። ያስተላልፈልሽልን መልእክት ደግሞ ተኖሮ ተሞክሮ ታይቶ የተፈተሸ የህይወት ልምድሽን ስለሆነ ያካፈልሽ ነው ያለሽው። ከዚህ መልእክትሽ ብዙዎች ይማራሉ ብዬ አስባለሁ። ወደ ስቱዲዮ መለሳለሁ። ወንድሜ ድል ወስደ ነበር። ዋናነት መስራት ያለብን ወጣቱ በሀገሩ ላይ ሰርቶ መለወጥ የሚችልበትን ሴንስ ኦፍ ናሽናሊቲን በደንብ ይዞ መሄድ ያለበትን ነገር ማምጣት አለብን ብዬ አስባለሁ። ይሄ ደግሞ ከታች ጀምሮ ከትምህርት በደንብ ያሰለጽን በደንብ ያስተሳሰርን መምጣት ከቻልን ብዙ ነገሮች ይቀየራሉ። ከዛ ውጪ የስራ ባህላችንንም መቀየር አለብን። ወጣቱን በደንብ እኔ ከታች ጀምሮ ያው እንዳስተዳደር ስለምናቅም የመምረጥ ሁኔታዎች አሉ። እሱ ጋር አይደለም ስራ በሀገርም ተለውጦ አንዳንድ ጊዜ በጣም ቅድም ከመድረክም ተገልጿል። የተወሰነ ኃይል በአጭር ጊዜ ውስጥ በፊልም የሚያየው ነገር አገኛለሁ ብሎ የሚሄድ አለና እሱ አይደለም። በሀገር ላይ መልፋት አለ። ብዙ ሀገራችን ላይ እነ በቀለ ሞላን ብንወስድ የተለያዩ አካላትን ብንወስድ ዝም ብሎ አላመጡትም። በደንብ ይሄ ነገር በስልጠና መታገዝ አለበት። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እሱ አካባቢ ላይ የፓራዳይም ሽፍት የሚመጣው እናንተም ጋር ተከበሩ ሰለሞን አካባቢ ላይ የሚነሱ ነገሮች እንዴት ነው ወጣቱን በስልጠና ማገዝ ያለብን፣ እንዴት ነው መቀየር ያለብን የሚለው ነገር በጣም መምጣት አለበት፣ መስተካከል አለበት። ከዛ የቁጠባ ባህላችን መስተካከል አለበት። እዛ አካባቢ ላይ የቁጠባ ባህልን በደንብ እንደ ባህል አድርገን መምጣት ገና ነን፣ ይቀረናል። የመንግስት ሰራተኛው ምኑም እያንዳንዱ ህብረተሰብ አሁን ቁጠባ ላይ ሲመጣ ከኑሮ ውድነቱ ከተለያዩ ነገሮች የሚነሱ ነገሮች ሊኖሩ ይችላሉ። ግን ባለችው ነገር እንዴት ነው ቆጥቦ ወደ ተሻለ ነገር መምጣት የሚችለው የሚለውን ነገር በደንብ ፎከስ አድርገን መስራት አለብን። ከስልጠና ጎን ለጎንም ይሄን ነገር መውሰድ አለብን የሚለውን ነገር በደንብ ማየት አለብን። ከዛ ውጭ ጥያቄ የምጠይቀው ግን ወጣቱን እንዴት ነው አሁን አንዳንድ ጊዜ ኤጀንቶች አሉ፣ ኤጀንሲዎች ምናምን የሚባሉ ስራ ይመጣል፣ በጣም ብዙ ነገሮች ይመጣሉ። ኤጀንሲዎች እንዴት ነው በተጠና መንገድ ሀገር ውስጥ ሆኖ መስራት የሚችልበት ተመጣጣኝ ዋጋ ሊከፍል የሚችልበት
ኤጀንሲዎች ያወጣሉ ስራ። ስለዚህ እሱ አካባቢ ላይ ፎከስ አድርገን መስራት የሚችላቸው ነገሮች ከዛ ውጪ ይሄ ወደ ውጭም የምናስኬዳቸውን ምን ያህሉን በፈጠነ መንገድ ሰው ፓስፖርቱን አውጥቶ የተለያዩ ነገሮችን አድርጎ በፈጠነ መንገድ ምን ያህል ይደረግለታል? ከአንኢምፕሎይመንት ጋር በተገናኘ ከእቅድ አንጻር እስካሁን የዚህን ያህል ማሳካት ይችላል ተብሎ የተቀመጠ ቁጥር አለ። እጅግ በጣም መልካም ነው። ትልቅ ፕሮግረስ ነው። ከዚህ በፊት ታይቶ የማይታወቅ በተለይ የውጭ ሀገር የገበያ የስራ ስምሪት ከዚህ በፊት የሌለ የዜጎችን ችግር በሚቀርፍ መልኩ ነውና በሲስተም ታግዞ ሁሉም ወጣት ስራ ፈላጊ በዚህ ሲስተም ተመዝግቦ የስራ እድል ተጠቃሚ እንዲሆን እየተሰራ ያለ መንገድ እጅግ መልካም ነው። ነገር ግን ካለው ከስራ ፈላጊ ወጣት ቁጥር አንጻር በቂ ነው ወይ? አሁንስ መሰራት ያለበት ስራ የለም ወይ የሚለውን በጥያቄ መልክ ያዝና ከአስቴት አንጻር ምናልባት በተለይ ከህገወጥ ፍልሰት ጋር በተገናኘ በርካታ ሀገሮች እንደ ማሳያ መውሰድ ይቻላል። ከነሱም ተሞክሮችን ወስዶ ይህን ችግር ሙሉ በሙሉ መቅረፍ እንደማይቻል ከዚህም በፊት በተለያዩ መድረኮች ላይ በሚዲያም ሲተላለፍ ነበር። ይህ ፕሮግራም ሙሉ በሙሉ መቅረፍ ባይቻል እንኳን በተለይ አመለካከት ቀረጻ ላይ በደንብ ወጣቱ ራሱን አውቆ አቅሙን ተረድቶ አካባቢው ላይ ራሱ ጋር ባለው ጸጋ ራሱንም ቤተሰቡንም ከዛም ሲያልፍ ሀገሩን መቀየር በሚችል ደረጃ በኢኮኖሚ ራሱን እንዲያሳድግ የአመለካከት ቀረጻ ስራ በደንብ መሰራት መቻል አለበት። ብዙ ጸጋ አለ እኛ ሀገር ላይ ከራሳችን አልፎ ሌሎች ሀገራት ወደኛ ሀገር እንዲመጡ እኛን እንዲያዩ የሚያስችሉ በርካታ ሪሶርሶች አሉ። ይህን ሪሶርስ ደግሞ ወጣቱ መጠቀም እንዳለበት ማሳየት የሚቻለው በአመለካከት ቀረጻ በስልጠና እንዲሁም ደግሞ በመጨረሻ ላይ ማለት የሚፈልገው በዚህ በውጭ ሀገር የስራ ስምሪት ላይ የተመዘገቡ እድሉን ለመጠቀም የተመዘገቡ ወጣቶችን በወቅቱ ሳይዘገይ ወደ ስራ ስምሪት የሚገቡበትን ሁኔታ መፍጠር መቻል አለበት። ክልል ስቱዲዮ ላይ ወዳሉ ተሳታፊዎች እንዲድና ተመልሰን እንመጣለን። ወደዚህ ወደ ጅማ ስቱዲዮ ነው የምንጓዘው። ጅማ ስቱዲዮ ዶክተር ነጋ ጅባት አብረው ነው ያሉት። ስለዚህ በተነሱት ሀሳቦች ላይ የራሱትን ሀሳብ አስተያየት 5 ደቂቃ ውስጥ ይገለጹልን እባክዎ። ወደ ሀገራችን ስንመጣ ወይም ሌላም ቦታ እንደምናየው ስርጭቱ ሁሉም ቦታ ሰው ሊሰገድ ይችላል፣ ግን ከአንድ አካባቢ ወደ ሌላ ሊለያይ ይችላል ስርጭቱ። ስለዚህ ያን ስናይ ሀገራችን ውስጥም በዚህ የተለዩ አካባቢዎች አሉ። እኔ ምናልባት ባተኩርበት ብዬ የማስበው ኦሮሚያ አካባቢ ያሉ ቦታዎችን ነው። እኔ ያለሁበትም አሁን ጅማ ዞን ከፍተኛ ስደት ያሉበት አካባቢ ተደርጎ ከመወሰደው አንዱ ነው። ምናልባት በዚሁ ለመጥቀስ ያክል ባሌ፣ አርሲ ሁለቱ ሀረርጌዎችም የዚህ ኢሹ የዚህ ጉዳይ ሰለባዎች ናቸው ማለት ነው። ስለዚህ ምናልባት ይሄን ለይቶ ማወቁ በዛው ልክ ደግሞ በተለየ ትኩረት በአካባቢው ላይ መስራት አስፈላጊ ስለመሆን ነው። ተያያዥ የሚባሉ ጉዳዮች ላይ በደንብ ብናወራበት ብዬ የማስበው አንዱ መሰረታዊ ጉዳይ መሆን ያለበት የትምህርት ጉዳይ ነው እዚህ ሀገር። ምክንያቱም ወጣቶች ናቸው በብዛት እየተሰደዱ ያሉ። እነኚህ ወጣቶች ጊዜያቸውን ትምህርት ቤት ውስጥ ኮሌጅ ውስጥ ማሳለፍ ፊታቸው ላይ ለመጠብቃቸው ኃላፊነት መዘጋጀት ሲገባቸው ትምህርት ሳያጠናቅቁ ወይም አንዳንዶቹም በተለይ ጅማ አካባቢ እንደምታየው ትምህርት ቤትም ሳይሄዱ ወደ ስደት የሚሄዱበት ሁኔታ ይታያል። ስለዚህ ትምህርት ቤት አካባቢ ያለው ወይም ትምህርት በጥቅሉ ትምህርት ጥራት ጋር ተያይዞ ያሉ ጉዳዮች ላይ በደንብ መስራት እንደሚያስፈልግ ነው። ምክንያቱም አንዱ መፍትሄ ሊሆን የሚችለው ወጣቶች ትምህርት ቤት እንዲቆዩ መቆየትን ብቻም ሳይሆን ለወደፊት ህይወታቸው ለወደፊት ለሚወስዱት ኃላፊነት የሚያዘጋጃቸው እውቀት ክህሎት በደንብ ማዳበር የሚችሉት በትምህርት ቤትና ኮሌጆች አካባቢ ሲቆዩ ስለሆነ ያም በደንብ ማሰብ ያስፈልጋል የሚል እምነት አለ። ሌላ ስራ ነው። ስራ ስንል የተለያዩ ጉዳዮችን ማንሳት ይቻላል። አንድም በተደጋጋሚ እንደተነሳ የስራ ባህላችን ምን ይመስላል የሚለውን እንደ ማህበረሰብ ቆም ብለን ማየት ደግሞ የሚመለከታቸው የስራ ክፍሎች ሚኒስቴር መስሪያ ቤቶች በደንብ እዚህ ላይ ማየት የሚያስፈልግ ጉዳይ ነው። ምክንያቱም ምን ይመስላለን ከስራ አንጻር ስንት ሰዓት ነው የምንሰራ፣ ስራዎቻችን በምን ጥራት ደረጃ ነው የምንሰራ፣
ውጤታማነቱ ምን ይመስላል የፕሮዳክቲቪቲ የሚባለው ማለት ነው ምርታማነት የሚጨምርበትን በደንብ እሱ ላይ መሰረታዊ ጉዳይ ነው ብዬ አስባለሁ ባህል ያለው ጉዳይ ስለሆነ ማለት ነው ከዚህ ጋር ተያይዞ ደግሞ የሥራ ፈጠራ ሁኔታዎቻችንን በደንብ ስራን በጥራት በብዛት መፍጠር ያስፈልጋል ቁጥር ብቻም ደግሞ እንዳይሆን መጠንቀቅ አለብን የሥራ ፈጠራ ስንል ምክንያቱም የምንፈጥራቸው ስራዎች ሰዎች ሊያኖራቸው የሚችል ወጪያቸውን የወደፊት ህልማቸውን ሊያሳኩበት የሚችሉበት አይነት የገቢ ምንጭ መሆን ባለበትም ደረጃ መስራት እንዳለብን ያሳያል ወደ መፍትሄዎቹ ስንመጣ ያው እንግዲህ በተደጋጋሚ እንደተባለ የመጀመሪያው የግንዛቤ ጉዳይ ይሆናል ስለ ስደት ስለ ጉዳቶቹ መፍትሄዎቹ ይሆናሉ ብለንም ስለምንነጋገራቸው ጉዳዮች ሁላችንም በተገቢው መንገድ ግንዛቤ ያስፈልገናል ማለት ነው ግንዛቤ ደግሞ ትክክለኛ ግንዛቤ ለመፍጠር መረጃዎች ያስፈልጉናል ብዙ ጊዜ እነሳቸው ኢሹዎች እነኚህ ናቸው ለምሳሌ አሁን ከኢትዮጵያ ምን ያክል ሰዎች በአመት ይሰደዳሉ ምን ያክሎቹ ተለያየ ጉዳት ይደርስባቸዋል የሚለውን ምን ያክሎቹ ሴቶች ምን ያክሎቹ ወጣት የሚል በቁጥር ለማስቀመጥ ብዙ ጊዜ እንቸገራለን ይሄ የሁሉም አገሮች ችግር ሊሆን ቢችልም እኛ ግን በብዛት የምንሰጠው ግምት ራሱ በጣም ሰፊ ግምት ነው መሆኑና ይሄ የመረጃ አያያዛችን በደንብ መጠናከር አለበት ይሄ ደግሞ ከትምህርት ተቋማት ጋር ነው የሚያያዘው ዩኒቨርሲቲዎች በዚህ ጉዳይ ላይ በደንብ ምርምር ማካሄድ ፖሊሲን የሚመራ ምርምር ማካሄድ ያስፈልጋቸዋል ብዬ ነው ማምነው እንደ ሀገር የምንሄድበት የምንከተለው የፖሊሲ አቅጣጫ አይ ቲንክ ስደትን እንደ እድልም አድርጎ የልማት በርም አጋጣሚም አድርጎ የምንጠቀምበትን የፖሊሲ አቅጣጫ አይ ቲንክ እንደ ሀገር የምንከተልበት አግባብ እንዳለ አንድ ድራፍት ላይ ያለ ፖሊሲ እኔም በአጋጣሚ የተሳተፍኩበት እንዳለ አቃለሁኝ ያ ፖሊሲ እንደርስ ተደርጎ ስደት የሚተዳደርበት ወይንም የስደት ማኔጅመንት ስርዓቱ በዚህ ፖሊሲ ማቀፍ ሁሉም ባለድርሻ እንግዲህ ሁሉ አቀፍ መንግስትም ማህበረሰብም ሌሎች ባለድርሻ አካላት ሁሉ በዚህ የሚረባረቡበትን ስርዓት መዘርጋቱ ለነገ ይደር የሚባል አይደለም ቶሎ ይሄ ፖሊሲ አቅጣጫ ይዞ በዚህ ፖሊሲ ስርዓት ውስጥ ሁሉም ገብቶ የምንረባረብበትን የፈጠነ አቅጣጫ እንጠብቃለን ብዬ አምናለሁ ከዚያ በዘለለ እኔ ከፍተኛ ትምህርት ተቋም ውስጥ እንዳለን እንደ ተሞክሮ ምናልባት እኔ ደቡብ ኢትዮጵያ ባለው ከፍተኛ ትምህርት ስርዓት ውስጥ ነው ሞር አትኩሬ ስራ የመሰራው በዚህ እንደ ጥሩ ተሞክሮም ከሆነ ብለን የምናስበው ምንድነው በመጀመሪያ ደረጃ እንደ ሀገር የመረጃ እና የስደት ስታቲስቲክሱ በደንብ ተሰንዶ ኮሙኒኬሽኑ ከታችኛው እስከ ላይኛው መዋቅር ድረስ ሁሉም ባለድርሻ አካላት ተገቢውን መረጃ የሚያገኙበት ስርዓት እንዲኖር በደቡብ ኢትዮጵያ ባለው ክልል ውስጥ ያለን ከፍተኛ ትምህርት ተቋማት ከመንግስት መዋቅር ጋራ ተደራጅተን አንድ ክልል አቀፍ የሆነ ፖሊሲን የሚደግፍ ወይንም ፍሬምወርክ ስታብሊሽ ሊያደርግ የሚችል ጥናት እያጠናን ያለነው ያ ጥናት ተጠንቶ ሲያልቅ ሁሉም ባለድርሻ አካል ገብቶበት ሊሰራ የሚችል የፖሊሲ መተግበሪያ ፍሬምወርክ እንሰራለን ብለን ነው አቅጣጫ ይዘን እየሰራን ያለነው እንግዲህ ይሄንን ስንጨርስ አይ ቲንክ አገራዊ ፖሊሲ አቅጣጫ አለ ያን ፖሊሲ አቅጣጫ የሚተገበርበትን ደግሞ ፍሬምወርክ ወይንም ጋይድላይን ስታብሊሽ አድርገን ሁሉም ባለድርሻ አካል ያሉ ሁሉም አቅሞች ተለይተው ማፕ ተደርገው እንደየ አካባቢ ነባራዊ ሁኔታ የኢንተርቬንሽን ስራዎች በአፋጣኝ ይሰራሉ የዳታ ስርዓታችን በደንብ የተሰናዳ በደንብ ደግሞ አፕዴት ተደርጎ በየጊዜው ለቅድ ለኢንተርቬንሽን መስመር በሚያስይዘን መልኩ የዳታ ስርዓታችን ደግሞ እንደዚሁ ለዳበርና ለሰራ የሚገባ ትልቁ የትኩረት አቅጣጫ ነው ብዬ እንደ መፍትሄ ለማስቀመጥ ፈልጋለሁ አመሰግናለሁ ዶክተር ታገሰ ወደ ሐረር ልመለስና ምናልባት ህይወት አሁን በመጠኑ የተረጋጋሽ ይመስላልና የተወሰነ እንደገና ድጋሚ ድልስጥሽና ምናልባት ባንቺ እድሜ ላይ ላሉ ወጣቶች ህገወጥ ስደት ብለን በተለምዶ መንጠራው ወይ ደግሞ ኢመደበኛ የሰዎች ፍልሰትን ከማቆም አንፃር ከእድሜ ኩዮችሽ ምን ካንቺ መማር አለባቸው ብለሽ
ታምኛለች? እኔ ለመክራቸው የምፈልገው ነገር ቢኖር በቃ እዚሁ በሀገራቸው ሆነው ተስፋ ሳይቆርጡ ጠንክረው በመስራት እዚሁ ሀገራቸው ሊለወጡ ስለሚችሉ እዚሁ ጠንክረው ቢሰሩ ላለው እና ስደትን ባይመርጡ ደስ ይለኛል። ምክንያቱም በጣም አስከፊ የሆነ ችግር ስለሆነ እኔ ስደትን አልመክራቸውም። እዚሁ ሀገራቸው ላይ ጠንክረው ቢሰሩ ነው የምለው። እኔ እንደ ሰፈሬ ማለት ነው እዚህ ያለሁበት አካባቢ ቂርቆስ ነው የሚባለው። አብዛኛው የስደት ችግር ያለው እንደ ትልቅ እኛ አካባቢ ነው ማለት ነው። እኔም አሁን እህቴ እዛ ጋር እንዳለችው ከሐረር ስቱዲዮ እኔም ስደት ላይ የነበርኩ ነኝ። ቤሩትም ሳውዲም ኩዌትም ተሰድጄ የነበርኩ ነኝና እንደ ሀገር ላይ እንደ መስራት የምትለውን ሶስደው ማለት ነው እዛ ስደት ላይ ከዚህ ተታለ ስትሄድ በደላላ እዛ ጥሩ ስራ እንዳለ ነገር ነው የሄድነውና እዛ ስትሄድ ደግሞ የማጎሪያ ቦታ አላቸው ቢሮ የሚባል እዛውስ ቁጭ ብለህ ይመጣሉና አረቦችና እንደ እንትን ተመድበህ ነው እንደ ድንሽ ተመድበህ እቺ ትሻለኛለች እቺ አትሆነኝም ምናምን ተብለ ተሰልፈ ምግብ አይሰጥም። አንዳንድ ዳቦ በቀን በውሃ እየተበላ ነው። መኝታ የለም። እዛ ነው የነበርኩት ማለት ነው። እኔ አሁን እዛ ላይ ተመድቤ ከምሸጥ እኔ እዚህ ላይ ድንች ሀገሬ ላይ መድቤ ብሸጥ ነው የምመርጠው ማለት ነው። እኛ አካባቢ ላይ ምን አለ መሰለ ደላሎች በጣም ነው ያሉት። አሁን የታረዱትም የሊቢያ ሰለባ የሆነው የኛ የቂርቆስ ሰፈሮች ናቸው በብዛት ያለው። እነሱ ዛ የታረዱ መሃል ላይ ደግሞ በባህር የተበሉ ልጆች አሉ። ቀጥሎም አሁንም አለ ማለት ነው። ምንድነው የደላሎች ግንዛቤ ከኛ የበለጠ አለ ማለት ነው። የሚስሉት አሁን እኛ አካባቢ ያሉ ደላሎች ይባላል። አጋልጦ የሚሰጥ ግን ማንም የለም። በቅርቡ አንድ እናት እንጀራ ነው የምትሸጠው። ልጇ የፊት ጥኝ ታስሮ ትንሽዬ ልጅ ነው የ21 ምናምን አመት ቢሆን ነው ታስሮ ክፈይ ተብላ በየቤተክርስቲያኑ እናት እየተሰቃየች ነው። ለምንድነው እየሄዱ የነሱ ስቃይ እየታየ ድጋሚ ለስደት የሚነሱት ልጆች ምንድነው ብለን ስናይ የደላላው የሚያሳየው ሀገር ላይ ልጆቹ እምነት እንዳይኖራቸው በሀገራቸው ሰርተው እንዳይኖሩ እገሌኮ ዛ ሄዶ የተሻለ ኑሮ እየኖረና ለእናት እኮ አንተ የምታሳልፍላት እዛ ከዚህ ከፍለው ነው የሚልኳቸው። ደላላ እየቀደመን ነው። እናት እያለቀሰች አንጀቷን አስራ ኬትም ብላ ብር ትልካለች። ወይ ልጁ ተገሎ ልጅሽ ሞቷል ይባላል ሳይደርስ ልጁ። ይሄ ስቃይ ነው እኛ ጋር ያለው። በትክክል እኔም ያለፍኩበት ነገር ስለሆነ ነው። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለምና ስለዚህ እኔም እንደ እህቴ ስደት ይብቃ ነው የምለው። ይሄ ነገር ትልቅ ትኩረት ደላሎቹ ያሉበት እንዲገኙ በየድሩ በየትምህርት ቤቱ በየወረዳው በየሰፈሩ በየመንደሩ በየቤተ ክርስቲያኑ በየመስጊዱ ይሄ ግንዛቤ ቢሰጥ ነው የምለው። ገፊ ምክንያቶችን ስናይ አንደኛው ድህነት ነው። ስለዚህ ምንድነው ከዚህ ድህነት እንዴት ነው ተላቀን አሁን አይተን ከሆነ የሚሄደው ወጣቱ ትውልድ ነው። ሴቶች ናቸው ህፃናቶች ናቸው የሚሄዱትና እነዚህን ምን አይነት ስራ ሰርተን ነው ይሄን ድህነት ቀርፈን እዚህ ጋር ወደ ስደት ሳይዱ የሚኖሩበት ሁኔታ የሚለውን ነገር ቢመቻች የሚል ነገር አለ። ሌላው ምንድነው ሞር ፎከስ ማድረገው በደላሎች አካባቢ ያለው ነገር ነው። አሁን ዳሶሳ ሲታይ ብዙ ጊዜ በደላሎች ምክንያት በዚህ በኩርሙክ በኩል አሁን እንትን አለ በሱ እዚህ በአብራሞ የሚባል ወረዳ አለ። በዛ በኩል በደላሎች ምክንያት ብዙ ሰዎች ይሰደዳሉ። ስለዚህ ምንድነው መንግስት እዚህ ላይ ደላሎች ላይ ብዙ ህጎች ይወጣሉ። ህጎቹ ግን ተግባራዊ ሆኑ አይደለም ነው። ህጎቹን ተግባራዊ ቢሆኑና ደላሎች ላይ ተመጣጣኝ እርምጃ ቢወሰድ ይሄ ነገር እነሱ የማቆም ስራ ይሰሩ ነበር። ስለዚህ ሞሮፍ እዚህ ላይ በደላሎች ላይ ፎከስ ተደርጎ ቢሰራ የሚል ነገር አለ። ሌላው ሁለተኛ ላይ የማነሳው ምንድነው የስራ አጥነት። አሁን በአገራችን ላይ አይተን ከሆነ ባይዞይ ስራ አጥነት ስራ ጠፍቶ ሳይሆን አሁን እንደ ሀገር ስናይ ወጣቶቹ የሚሆኑ ሴቶቹ ስራ እንቃለን። ብዙ ጊዜ አሁን የመናቅ ነገር አለ። ስራ እናገኛለን፣ ስራውን ግን አንሰራም። አሁን የውጭ ሀገር ስራ ስምሪት ኤጀንሲዎች አሉ። በህጋዊ ነው ወይ የሚሄደው የሚለው አሁንም እኮ በእነሱ በኩልም ሂዶ በጣም የሚቸገሩ ሰዎች አሉ። አሁን እዚህ እኔ አሁን ያነሳው ያለው አሶሳ ነው። አሶሳ ግን እዚህ ጋር በህጋዊ ይማራሉ። እዛ ጋር አዲስ አበባ ምናምን ፕሮሰስ ለመጨረስ ሂዶ በጣም የሚንከራተቱ አሉ በእነዚህ በኤጀንሲዎች እንትን ማለት ነው። ስለዚህ እዚህ ላይ በኤጀንሲዎቹ ላይ ራሱ በጣም ክትትል
ጥብቅ የሆነ ክትትል ያስፈልጋል የሚል ሀሳብ ለመጨመር ነው። በአጠቃላይ ግን እንደዚህ አይነት ውይይቶች ለቀጣዩም ቢቀጥሉ የሚለውን ሀሳብ የጨመርኩኝ አመሰግናለሁ። አቶ መብራቱ ገሰሰ እጅግ አድርጌ ነው ማመሰግኖት። ከተለያዩ ክልል ስቱዲዮዎች አብራችሁን ለቆያችሁ ሀሳብ አስተያየታችሁን ስታካፍሉ ለነበራችሁ ከጅማ ስቱዲዮ ዶክተር ነጋ ጅባት፣ ከወላይታ ሶዶ ስቱዲዮ ዶክተር ታገሰ አቦ፣ ከአሶሳ ስቱዲዮ ደግሞ አቶ መብራቱ ገሰሰን እንዲሁም ደግሞ የህይወቷን ተሞክሮ ላካፈለችን ህይወት ካህር እጅግ አድርጌ አመሰግናችኋለሁ። ስለነበረን ቆይታ ምስጋናችን ከልባችን ነው። መልካም ጊዜ። ወደ ስቱዲዮ መለሳለሁ። ስራ መሰራት ያለበት ከመነሻው ነው። ከመነሻው ከቀበሌ ከመንደሩ አጠቃላይ የግንዛቤ ማስጨበጫ ትምህርቶች በተከታታይ መደረግ አለባቸው። ቅድም ሲባል እንደነበረው ወጣቱ በትምህርት ቤቶች በሴቶች አደረጃጀት፣ በወንዶች አደረጃጀት፣ በወጣቱ አደረጃጀት በዛ ላይ ከፍተኛ ስራ ከተሰራ መቀነስ ይቻላል። ከዛ ውጭ ግን አጠቃላይ የጸጥታ አካሉ ብቻ አድርጎ የሚመለከቱ ሁሉ ይህን ግንዛቤ ማስጨበጥ ያስፈልጋል። ሁሉም የኢትዮጵያ ዜጋ የሆነ ሁሉ ይህን ኢመደበኛ ስደት ያገባኛል ሂዶ ለመከራ መዳረግ የለበትም፣ ዜጋውን ማሰደብ የለበትም፣ አገር ማሰደብ የለበትም የሚል አስተሳሰብ ተቀርጾ አሁን በመንግስት ደረጃ የተጀመረው ጅማሮ አሁን ከስራና ክህሎት ሚኒስቴር የቀረበው ቁጥር ቀላል አይደለም። ስለዚህ በዛ መልኩ እንዲያልፍ ማድረግ ነው ያለብን። በዛ ልክ እንዲያልፍ ግንዛቤ መስጠት በቃ ይሄ ከታች ነው ከባለ ድርሻ አካላት በተለይ ከቀበሌ መስተዳደር ከወረዳ ከዞን በክልል ደረጃ የጀመሩ አሉ። አሁን አንዳንድ ቦታዎች ላይ ለምሳሌ ከኛ ጋር ከኢሚግሬሽን እና ከፌዴራል ፖሊስ እንዲሁም ደግሞ የጸጥታ አካላት የክልል የጸጥታ አካላት አንዳንድ ቦታዎች ላይ በወር አንዴ ይሰበሰባሉ። በአጠቃላይ በክልል ደረጃ ደግሞ በ3 ወር ይሰበሰባሉ። ስለዚህ ሌሎችም ያን ተሞክሮ ይዘው እስከ ታች ድረስ ስራ ከተሰራ መቀነስ ይቻላል። ስለዚህ ይህን ነገር ለጸጥታ አካሉ ብቻ መጥቶ የለበትም። በመንግስት ደረጃ አሁን የተያዘው ምንድነው? ተቋሙም አጠቃላይ ይህን ለመቀነስ እስከ ጎረቤት ሀገሮች ድረስ አጠቃላይ ስምምነት በቃ በህገወጥ ዜጎች መሰደድ የለበትም በሚል ከውጭ ከጎረቤት ሀገሮች ጋርም አሁን የልምድ ልውውጥና ቦታዎች ቀዳዳ ቦታዎችን መለየት ገና ወደ መሀል ሀገር ሳይሄዱ ከወዲሁ እንዲመለሱ የማድረግ ስራ ስልጠናዎች እየተሰጠ ነው። አሁን በቅርቡ ራሱ ጅቡቲ እዛ ላይ ሄዶ ስልጠና ያገኙአሉ። ከጅቡቲ አጠቃላይ የጸጥታ አካላት ጋር ውይይቱ ተደርጎ ስምምነት ተደርጓል። ልክ በመንግስት ደረጃም አሁን ትኩረት እየተሰጠው ነው። ሌላው ታች ያለው ከመነሻው ግን ስራ መሰራት አለበት የሚል ለመጨመር ነው። አመሰግናለሁ። የአመለካከት ችግር ውስጥ በጣም ስር የሰደደ ነው። እኛ የምንኮራባቸው የሃይማኖት አባቶቻችን ታዋቂ ግለሰቦች መርቀው የሚልኩበት ደረጃ ላይ ተደርሷል። በህገወጥ ስደት ሲሄዱ መርቀው የሚልኩበት አካሄድ ደረጃ ላይ መድረስ ማለት ያለንን ቫልዩዎች ሁሉ ያጣን። ስለዚህ ይሄ ከላይ ጀምረን እስከ ስር ማህበረሰቡ ድረስ ሰፊ ስራ እንደሚጠይቀን የሚታይ ነውና ሚኒስቴር መስሪያ ቤታችን ከዚህ አንጻር ሰፊ የግንዛቤ ስራዎችን እየሰራ ነው። በተለይ የማህበረሰብ እንቅስቃሴዎች ሰፋፊ የማህበረሰብ እንቅስቃሴዎችን በተለይ ትኩረት አድርጎ የሚሰራው ሰፊ የሰዎች ፍልሰት አለባቸው የሚባሉበትን አካባቢው ላይ ትኩረት አድርጎ ይሰራል። እንግዲህ እነኚህ ሰፊ አለባቸው ምንለው ፍልሰት የህገወጥ ፍልሰት አለ ምንለባቸው አካባቢዎች በተለይ 3 ክልሎች ናቸው። 95% አሁን ተመላሾች የተቀበልነው ከ3ቱ ክልል ምናየው። አሁን በዚህ በ3 አመት ውስጥ ቅድም አቶ ሰለሞን በገለጹልን ከ14 15 እና 16 ባለው ውስጥ ወደ 285,000 የሚጠጉ ዜጎቻችንን ተቀበለናል ከተለያዩ ሀገራት። ከዛ ውስጥ ስፔሲፊክ አድርገን ስናያቸው በከፍተኛ ቁጥር የመጣው ከአማራ ክልል ነው። ከዛ ቀጥሎ ኦሮሚያ፣ ትግራይ ናቸው። በሬሾ ደረጃ ደግሞ ስንመለከተው ከፍተኛው ቁጥር የሚሆነው ካለው ፖፑሌሽን አንጻር ትግራይ ነው። በአንድ አመት ውስጥ ወደ 28,000 ተቀብለናል። ይሄ የምናየው በጣም ከፍተኛ ቁጥር ያለበት አካባቢ አለ። አንዳንዶቹን አካባቢዎች ደግሞ ነጥለን ስናይ ለምሳሌ ያል ከኦሮሚያ ጅማ ላይ ከፍተኛ የሆነ ፍልሰት አለ። ከሱዳን ለምሳሌ ያል ወደ 47,000 የሚሆኑ
ዜጎች መጥተዋል በግጭቱ ምክንያት። ከዛ ውስጥ 22,000 የሚሆኑት ኦሮሚያ ነው። ከ22,000 ደግሞ 17,000 አካባቢ የሚሆኑት ከጅማ ናቸው። ስለዚህ ምን ያህል የት አካባቢ ፎከስ አድርገን መስራት እንዳለብን የሚያሳዩን ነገሮች አሉ። ስለዚህ እነዚህ 3 ክልሎች ላይ ትኩረት አድርገን እንኳን ብንሰራ ምን ያህል ልንቀንስ እንችላለን የዚያ መደበኛ ያልሆነውን ፍልሰት የሚለውን ማየት እንችላለን። ስለዚህ መንግስት ከፍተኛ ትኩረት እየሰጠው ነው። በአሁን ሰዓት ፖሊሲ ተዘጋጅቶ ለሚኒስትሮች ምክር ቤት ውሳኔ የቀረበበት ሁኔታ አለ። ሌላም ተጎጂዎቹን ለመደገፍ የሚያስችል የተጎጂዎች ጥበቃ ፈንድንም ለማቋቋም እንደዚሁ የቀረበባቸው ሁኔታዎች አሉ። በሌላም ሁኔታዎች ደግሞ ከመከላከል ጋር ተያይዞ ሚኒስቴር መስሪያ ቤቱ የኮሚኒኬሽን ስትራቴጂ አዘጋጅቶ የሚዲያ ተቋማት፣ ሌሎች የማህበረሰብ ክፍሎች፣ የፖለቲካ ኃላፊዎች ሁሉም ሊጠቀሙበት የሚችሉባቸውን የኮሚኒኬሽን ስትራቴጂ ያዘጋጀበት ሁኔታዎች አሉ። በተደጋጋሚ ሲነሱ የነበሩ ደግሞ በተለይ ከመረጃ አያያዝ ጋር ያሉ ክፍተቶችን ለመሙላት የማይግሬሽን ዳታቤዝን በአጠቃላይ በተመለከተ የማዕከላዊ ስታቲስቲክስ አገልግሎት አሁን የዳታ ሼሪንግ ፕሮቶኮሉን በቅርቡ ፈርሞ ሌሎች የሚመለከታቸውንም አካላት አፈራርሞ ወደ ስራ ገብቷል። ከተመላሾችና መልሶ ማቋቋም ጋር ተያይዞም እንደዚሁ ሚኒስቴር መስሪያ ቤቱ የዳታቤዝ ዝግጅቶች እየተደረጉ ነው ያሉትና በመረጃ ያሉንን ክፍተቶች ከመሙላት አንጻር ሰፊ ስራዎች እየተሰሩ ነው ያለው። መዳረሻ ሀገርን ከማስፋት አንጻር እና እዛ በተደራሽ ሀገሮች ላይ ደግሞ የዜጎችን መብት ደህንነትና ክብር ከማስጠበቅ አንጻር በአዋጅ የተቀመጡትን እንደ ሌበር አታሼና ሌሎችንም ተቀናጅቶ ከመስራት አንጻር ከኤምባሲዎችም ከቆንስላ ጽህፈት ቤቶችም ጋር ያሉትን ችግሮች እንዴት እያያችሁ ነው? ብዙ ስራዎች እንደተሰሩ እንረዳለን። ሚኒስቴር መስሪያ ቤቱ ጠንካራ ስራዎችን ሰርቷል። በዛ ላይ በዚህ መድረክ በአጋጣሚ በድጋሚ ማመስገን እንፈልጋለን። ይሁን እንጂ ጉድለቶች አሉ። እነዛን ጉድለቶች እንዴት ታውታላችሁ? ለማስተካከልስ ምን እርምጃዎች እየተወሰዱ ነው የሚለውን ነው። ሁለተኛ ከህገወጥ ፍልሰቱ አንጻር ያሉትን ብቻ ሳይሆን ቤይሩት ህጋዊ የስራ ስምሪት የለም። ሌሎች ጋም ተመሳሳይ ችግሮች አሉ። ተደራሽ የተደረጉ ሀገሮች በህጋዊ መንገድ ህጋዊ የሁለትዮሽ ስምምነት ያልተደረገባቸው ሀገሮችና በተለይ አሁን ቤይሩት ከ15 ዓመት በፊት የተዘጋ ሀገር ነው። ስለዚህ ዳግም ስራው ይጀመራል ተብሎ ያው በነበረው የአገራቱ የጸጥታ ሁኔታ እስካሁን ስራው ያልተጀመረ ነው። ሌሎች ጋም በእንደዚህ መልኩ የሚሄደው ፍልሰት በውጪ ብቻ የሚታይ ሳይሆን በኤርፖርት በኩል የሚደረገውን ፍልሰትም በምን መንገድ ነው የታዘባችሁት? በራሱ በህጋዊ ኤጀንሲዎችን በኩል ከወጡ በኋላ 2 አይነት ዶክመንት ይዘው የሚያልፉበትን መንገድ እንዴት እየተከታተላችሁ ነው የሚለው ነው አንዱ ጥያቄ። ሌላው ቅድም በተነሳው ልክ የሁሉም አካላት የሁሉም ባለድርሻ አካላት ተቀናጅቶ መስራት ለዘርፉ ጤናማነት እጅግ ወሳኝነት አለው። ስለዚህ እናንተ ጋር በድጋሚ እንደው እንድታወት የምንፈልገው ሁሉንም አካላት በእቅድ በተቀመጠው ልክ ያገኛችሁ ዘርፉ ላይ ያሉትን ችግሮች አፈታት ላይ የጋራ መድረኮቻችሁ የሚዳብሩበትን በእናንተ ጋር ብቻ ሳይሆን በሁሉም ዘርፍ አሁን ፍትህ አካሉ ጸጥታ አካሉ በተለይ አሁን ቅድም ወንድሜ እንዳነሱት ከፌደራል ፖሊስ የመረጃ ፍሰቱ በተስተካከለ መንገድ ካልደረሳቸው የህገ ወጥ የሰዎች ዝውውርን ሊከላከሉ የሚችሉበት አግባብ አይኖርም። ስለዚህ የተቀናጀ ስራ የሚለው በጣም ትኩረት ሊሰጠው የሚገባ መሆኑን ማስመር እፈልጋለሁ። ያለን አመለካከት የሆነው አመሰግናለሁ። እሺ አቶ መዝገበን አመሰግናለሁ። አሁን ወደ መድረክ ነው የምመለሰው። እንግዲህ ከክልሉ ስቱዲዮም እዚህ ካሉም ታዳሚዎች የተነሱ ሀሳቦች አሉ፣ አስተያየቶች አሉ፣ ጥያቄዎች አሉ። በእነዚህ ሀሳቦችና አስተያየቶች ላይ ደግሞ ማጠቃለያ 5 ደቂቃ ወስደው የውሳኔ ሀሳብ ያቀርቡልን እንግዶች እድል ወስደው ያብራራሉ። ስለዚህ ከዶክተር ተካልኝ እንደጀመርኩት አሁንም ከእርስዎ እቀጥላለሁ። በ3 ጉዳዮች ልንጠቀልል እንችላለን። የመጀመሪያውና ዋነኛው ቅድም አቶ ሰሎሞንም ሲያነሳ የነበረው የዚህ ችግር ዋናው መፍትሄ ተብሎ የሚታሰበው ምቹ ዘላቂና አስተማማኝ ስራ ኢኮኖሚው ጀነሬት እንዲያደርግ ዜጎቹ ጀነሬት እንዲያደርጉ በሀገር ውስጥ ይሄ ነው በቃ ይሄ ስረ መሰረት ኮዙ ስለሆነ እዚህ ላይ በጣም መስራት። ሌላኛው ሁለተኛው ዋነኛው ልንጠቀልል የምንችለው ወይም ልናነሳ የምንችለው የፍልሰት አስተዳደር ነው።
መደበኛውንም ኢመደበኛው ጋር የሚያያዘው ኢትዮጵያ ውስጥ የተጀመሩ ነገሮች አሉ። ጥሩ ነው። ቅድም አቶ ሰሎሞን ያነሳው ነገር አለ። ነገር ግን የፍልሰት አስተዳደሩ አንደኛ የውጭ ሀገር ስራ ስምርቱ፣ ምልመላው፣ ስልጠናው፣ ስምርቱ ከቴክኖሎጂ ጋር መደገፉ፣ እንደዚሁም የስራ ገበያ ፍላጎቱ በአጠቃላይ የውጭ ሀገር ስራ ስምርቱ ማሻሻል ብቻም ሳይሆን ራሱ አመራሩ የስልጠናው የዚህ የውጭ ሀገር ስራ ስምርት ብቻ ሳይሆን አጠቃላይ ፍልሰት አስተዳደር አመራሩ፣ የህግ ማዕቀፉ፣ እንደገና ደግሞ ቅንጅታዊ አሰራሩ ከክልሎችና በጎንዮሽ ያለው ቅንጅታዊ አሰራር አጠቃላይ አመራሩ እና ስርዓቱ የህግ ማዕቀፉ አሁን ባለው ልክ በየጊዜው መሻሻል ቅድም እንደተባለው ደላላ የቀደም ነው። ይሄታችን እንዳለችው ነው። የደላላ ስርዓቱ የኢንዱስትሪው መንግስት ገና እያሰበ ስርዓት እየዘረጋ እያለ አዲስ ስትራቴጂ አዲስ ነገር ይዞ የሄዱ እነሱ እየቀደሙ ስለሆነ እዛ አካባቢ በደንብ መሰራት ያስፈልጋል። ሶስተኛና መጨረሻው ማንሳት የሚፈልገው ጉዳይ ምንድን ነው? የዜጎች ጥበቃና ከለላ ነው። ቁጥጥር ብቻ አይደለም። የዜጎች አሁን የሚሰሩ ስራዎች አሉ። በቅንጅት የሚሰሩ ስራዎች ጥሩ ናቸው። ነገር ግን ድንበር ዘለል የዜጎች ጥበቃና ከለላ ያስፈልጋል ማለት ነው። እነዚህን ካስተካከልን አይ ቲንክ ችግሩን በመቀነስ ጥቅሙን ከፍ ማድረግ ይቻላል። የመንግስትን ኢፈርት ምን ያህል ድረስ ነው የሚለውን ከተለያዩ ጉዳዮች ጋር አያይዤ ማለት ነው መውጫ መንገዱን ነው የምናገረው። መውጫ መንገዱ ቅድም እንዳላችሁ ዋናው ጉዳዩ ይሄ ከደላላ ስርዓት ለመውጣት ትውልድን መቅረጽ ነው። አንድ ይሄ ትምህርት ቤቶች ውስጥ፣ ሁለተኛ ሚዲያ ተቋማት የማህበረሰብ ሚዲያ አገልግሎት የሚሰጡ በየሎካል የተለያየ ይሄ ሎካል ቋንቋ መልእክት የሚያስተላልፉ የየዕለት አጀንዳ ቀርጸው ይህን ጉዳይ መናገር አለባቸው። ልክ እንደ ይሄ ዋና የዜግነት ግዴታ ማለት ነው። ከዚህ ሰቀቀን ዜጎቻችንን መጠበቅ የሁላችንም ግዴታ ነው። ቅድም እንደተባለው ዜጎች አንዱ ግዴታቸው ራሳቸውን መጠበቅ ነው። በቃ ለሀገራቸው በሀገራቸው ሆነው ለሀገራቸውን ማልማት ይችላሉ። ሀገራቸውን ለማልማት በሀገራቸው ለመበልጸግ ደግሞ መንግስት ከመቼውም ጊዜ በላይ በጣም ሰፋፊ አማራጮችን አስቀምጧል። አንዱና ትልቁ መውጫ መንገድ የሀገሪቱን የኢኮኖሚ እድገት አቅጣጫ ይዘው ዜጎች ያሉበት ኤሪያ ላይ የአካባቢያቸውን ጸጋ ወደ ሀብት እንዲቀይሩ የተመቻቸውን ምቹ ሁኔታ ተጠቅመው በሀገራቸው ጥልቅ በሆነ የሀገር ፍቅር በስራና በስራ ራሳቸውን እንዲለውጡ ምቹ አጋጣሚውን እንዲጠቀሙ ነው። ሁለተኛና ሌላኛው መውጫ መንገድ እንግዲህ የስራና ክህሎት ሚኒስቴር እውነቱን ለመናገር ባለፉት 3 ዓመታት የውጭ ሀገር የስራ ስምሪት በጣም ከዚህ ባሰ ህገወጥነት አሁን ከሚታየው እጅግ የላቀ ነበረ። ግን የኢትዮጵያ የስራ ገበያ መረጃ ስርዓት በመዘርጋት ስርዓቱን በማዘመንና በዘርፉ ላይ ያሉትን ተዋናዮች በመቆጣጠር እንዲሁም ከመዳረሻ ሀገራት ጋር የሁለትዮሽ ስምምነት በማድረግ የዜጎችን ክብር ደህንነትና መብት በሚያስጠብቅ አግባብ የሁለትዮሽ ስምምነት በመፈጸም እና ከዚህ በፊት ኢትዮጵያ የምትታወቀው የቤት ሰራተኞች ብቻ ናቸው ወደ አረብ ሀገር የሚሄዱት። አሁን ግን የሰለጠነና በከፊል የሰለጠነ የሰው ሀብት ሁሉ እንዲሄድ ምቹ ሁኔታ ተፈጥሯል ማለት ነው። ማህበረሰቡ በአጠቃላይ ይህንን ምቹ ሁኔታ መጠቀም ደግሞ አለባቸው። ሁሉም ባለድርሻ አካላት ደግሞ እጅ ለእጅ ተያይዘው በጋራ እንረባረብ፣ በጋራ እንቁም። የሚዲያ ተቋማት ደግሞ ከኢቢሲ እንደዚህ አይነት ተሞክሮ ውሰዱ። ይሄ አጀንዳ ሆኖ ለህዝባችን ጆሮና አይን በደንብ በየቀኑ ይድረስ። ሁላችንም አንድ ላይ ከቆምን ይህንን ችግር ልንፈታው እንችላለን እላለሁ። አመሰግናለሁ። አቶ ሰለሞን እጅግ አድርጌ አመሰግናለሁ። እስካሁን ስትከታተሉት የነበራችሁት የውይይት ቆይታችን ብዙ እንዳስተማራችሁ፣ ብዙ ቁም ነገር እንደቀሰማችሁበት ተስፋ አረጋለሁ። በዛሬቱ ኢትዮጵያ ነገን ዛሬ በሚሰኘው የኢትዮጵያ ቴሌቪዥን አዘጋጅቶ በሚያቀርበው የውይይት መድረክ ላይ እዚህ አዳራሽ ወይም እዚህ ስቱዲዮ የተገኙ
እንግዶች ነበሩ። ከክልል ስቱዲዮም ተገኝተው ሀሳባቸውን ያካፍሉ እንግዶች እንደነበሩ ተመልክታችኋል። እዚህ ደግሞ መድረክ ላይ ተገኝተው ደግሞ የውይይት መነሻ ሀሳብ ከማቅረብ ጀምሮ በመድረክም የተነሱ ጥያቄዎችና አስተያየቶች ላይ ሀሳባቸውን በመካፈል ለተሳተፉት እንግዶችም ጭምር ሁላችሁንም እጅግ አድርጌ ነው የማመሰግነው። ተመልካቾቻችን ዛሬ ትኩረቱን ህገወጥ ስደት ወይም የመደበኛ የሰዎች ፍልሰት ላይ ትኩረቱን አድርጎ የነበረው ውይይታችን በዚሁ ያበቃል። በቀጣይ ሳምንት በሌላ ርዕሰ ጉዳይ ላይ እንገናኛለን። ጤና ይስጥልኝ።